አርዕስተ ዜና ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ አውቀፍና እስልምና ጉዳዮች ሚኒስቴር ጋር በጋራ ለመስራት የሚያስችል የመግባቢያ ሰነድ ተፈራረሙ። የህዝብ ተወካዮች ምክር ቤት የምርጫ አዋጁን በማሻሻል በቴክኖሎጂ የታገዘ ምርጫ እንዲካሄድ አስቻይ ሁኔታዎችን መፍጠሩ ተዘገበ። ከአንዳንድ ሀገራት ፍርደኞች የማስተላለፍ አዋጅን ጸደቀ። በእስራኤል ጥቃት 3 ጋዜጠኞች ተገደሉ። ኔታንያሁ ታስራለሁ በሚል ፍርሃት በስዊዘርላንድ በሚካሄደው የጋዛ የሰላም ቦርድ ኮንፈረንስ ላይ ላይገኙ ይችላል ተባለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሞሮኮ አውቀፍና እስልምና ጉዳዮች ሚኒስቴር ጋር በጋራ ለመስራት የሚያስችል የመግባቢያ ሰነድ ተፈራረሙ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋና የሞሮኮ አውቀፍና እስልምና ጉዳዮች ሚኒስቴር ዋና ጸሐፊ ፕሮፌሰር ሲድ መሐመድ ሪፊቅ የሁለቱ የእስልምና ጉዳዮች ተቋማት በጋራ መስራት የሚያስችሉ ጉዳዮች ዙሪያ በዛሬው ዕለት በአዲስ አበባ የመግባቢያ ሰነድም ተፈራርመዋል። መሐመድ ሚፍታ ያዘጋጀውን ሀያት ሰይድ እንደሚከተለው ታቀርባለች። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የሞሮኮ አውቃፍና እስልምና ጉዳዮች ሚኒስቴር በጋራ አብሮ ለመስራት ተፈራርመዋል። በጠቅላይ ምክር ቤቱና በእስልምና ሚኒስትሩ በኩል የተፈረመው የመግባቢያ ስምምነት በርካታ አብሮ መስራትን የሚመለከት ጠቅለል ያሉ ጉዳዮችን የያዙ ሲሆን ተቋማቱ በእስላማዊ ትምህርትና ተቋማዊ አመራር ዙሪያ በጋራ ለመስራት ተስማምተዋል። በዛሬው ዕለት በጠቅላይ ምክር ቤቱ መሰብሰቢያ አዳራሽ የተከናወነው የሁለትዮሽ ስምምነቱ በዋናነት የኡለሞችን አቅም ግንባታ በትምህርትና ስልጠና ወይም ስኮላርሺፕ ለማሳደግ በመስራት ላይ ያተኮረ ነው። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በኩል ሀጂ ኢብራሂም ቱፋ በሞሮኮ በኩል ደግሞ የሞሮኮ ንጉስ ሙሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ዋና ጸሐፊ ፕሮፌሰር ሲዲ መሐመድ ሪፍቂ ስምምነቱ ላይ ፈርመዋል። በውል ስምምነቱ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተር ሼህ ሀጂ ኢብራሂም ቱፋ ንግግር ያደረጉ ሲሆን በንግግራቸውም ስምምነቱ ከመካ ቀጥሎ ቅዱስ ቁርአን የተቀራባትና የእውነት ምድር መሆኗ በተመሰከረላት ኢትዮጵያ መፈረሙ ስምምነቱን ታሪካዊ እንደሚያደርገው አንስተዋል። ጠቅላይ ምክር ቤቱ የህዝበ ሙስሊሙን የበርካታ ዓመታት የልማት ጥያቄዎች ለመመለስ እየሰራ መሆኑንም ፕሬዝዳንቱ ተናግረዋል። የሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ዑለማ ፋውንዴሽን ዋና ጸሐፊ ፕሮፌሰር ሲዲ መሐመድ ሪፍቂ በበኩላቸው በሁለቱ ተቋማት የተደረገው ስምምነት ታሪካዊና ዘርፈ ብዙ ጠቀሜታ ያለው ስለመሆኑ አንስተዋል። ስምምነቱ ለ5 ዓመታት በየዓመቱ ለ40 ኢማሞችና ዱዓቶች ሞሮኮ በሚገኘው እስላማዊ ዩኒቨርሲቲ ነጻ የትምህርት ዕድል ተጠቃሚ እንደሚያደርግና በሁለቱ ተቋማት የጋራ ትብብርና ለአመራሮችና ለሰራተኞች የክህሎት ስልጠና እንደሚጨምርም ጠቅሰዋል። በተለይም በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከፌዴራል እስከ ክልል ምክር ቤቶች የሚሰሩ አመራሮችን ስልጠና በመስጠት ረገድ የሞሮኮ አውቃፍና እስልምና ጉዳዮች ሚኒስቴር ሙሉ ድጋፍ እንደሚያደርግ ተገልጿል። በፊርማ ስነ ስርዓቱ ላይ ለሞሮኮ ንጉስ መሐመድ ስድስተኛ፣ ለዶክተር አህመድ ተውፊቅ፣ ለዶክተር መሐመድ ሲዲ ሪፍቅ፣ ለዶክተር አብዱሰላም ለዛእርና ለዶክተር ጀይላን ከዲር የእውቅናና የሽልማት ስጦታ ተበርክቷል። የሞሮኮ አውቃፍና እስልምና ጉዳዮች ሚኒስቴር ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጋር አብሮ ለመስራት የተፈራረመው የጠቅላይ ምክር ቤቱ ፕሬዝዳንት ሀጂ ኢብራሂም ቱፋ በአፍሪካ ዑለሞች ፋውንዴሽን ጉባኤ ላይ ለመሳተፍ ወደ ሞሮኮ ባቀኑበት ወቅት ከምክር ቤቱ ጋር አብሮ ለመስራት ፍላጎት ማሳየታቸውን ተከትሎ ነው። በሞሮኮ ንጉስ መሐመድ ስድስተኛ ፋውንዴሽን ስር በ2015 የተመሰረተው እስላማዊ ኢንስቲትዩት ከ1500 ዓለም አቀፍ ዳኢዎች የሚማሩበት ሲሆን ከነዚህም 96% የሚሆኑት አፍሪካውያን ናቸው። በኢንስቲትዩቱ 400 የሚደርሱ ኢትዮጵያውያን ዳኢዎችና ኡስታዞች በነጻ እንዲማሩ የሚያስችል ስምምነት በዛሬው ዕለት በሁለቱ የእስልምና ተቋማት መካከል ተፈርሟል። በፊርማ ስነ ስርዓቱ ላይ በኢትዮጵያ የሞሮኮ አምባሳደር ኑዛ አለዊ መሐምዲ፣ የጠቅላይ ምክር ቤቱ ስራ አስፈጻሚ አባላት፣ የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ ሱልጣን ሀጅ አማን ኢባ፣ ዑለሞች፣ ዱዓቶችና የሙስሊም ወጣት ካውንስል የስራ ኃላፊዎች ተገኝተውበታል። የህዝብ ተወካዮች ምክር ቤት የምርጫ አዋጁን በማሻሻል በቴክኖሎጂ የታገዘ ምርጫ እንዲካሄድ አስቻይ ሁኔታዎችን መፍጠሩ ተዘግቧል። የህዝብ ተወካዮች ምክር ቤት አዋጁን በማሻሻል የእጩዎችና የመራጮችን ምዝገባ እንዲሁም ሌሎች የቦርዱ ስራዎችን በዲጂታል ቴክኖሎጂ የታገዙ እንዲሆኑ አስቻይ ሁኔታዎችን መፍጠሩን የምክር ቤቱ አፈጉባኤ ታገሰ ጫፎም ገልጿል። ምክር ቤቱ የህግ ማዕቀፉን በንቃት ሲያሻሽል የቆየ መሆኑን ያስታወቁት አፈጉባኤው የምርጫ ቦርድ የቅርብ ጊዜ የዝግጅት ሪፖርትም ምርጫውን በህገ መንግስታዊ ስልጣን መሰረት ለመምራት በሚገባ መዘጋጀቱን እንደሚያሳይም ጠቁሟል። 7ኛው አገራዊ ጠቅላላ ምርጫ የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 ቀን 2018 የሚከናወን ሲሆን የድምጽ መስጫ ቀን ደግሞ ግንቦት 24 ቀን 2018 እንዲሆን መወሰኑን ቀደም ሲል ብሔራዊ ምርጫ ቦርድ አስታውቋል።
ከአንዳንድ ሀገራት ፍርደኞችን የማስተላለፍ አዋጅ ጸደቀ። ከቻይናና ከብራዚል ጋር ፍርደኞችን ማስተላለፍ የሚያስችል አዋጅ ጸድቋል። የህዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 5ኛ ዓመት ስራ ዘመን 8ኛ መደበኛ ስብሰባውን ኢትዮጵያ ከቻይና ከብራዚልና ከደቡብ አፍሪካ መንግስታት ጋር በወንጀል የሚፈለጉ ሰዎችና ፍርደኞችን ለማስተላለፍ ያደረገችውን ስምምነት የተመለከተ 3 ረቂቅ አዋጅ አስመልክቶ ከህግና ፍትህ ጉዳይ ቋሚ ኮሚቴዎች የቀረቡትን ውሳኔና ሀሳቦችን መምሮ ረቂቅ አዋጆችን በመመርመር አጽድቋል። በኢትዮጵያና ቻይና መንግስት መካከል የተደረገው የወንጀል ጉዳይ የጋራ የህግ ትብብር ስምምነት በተመለከተ ሪፖርትና የውሳኔ ሀሳብ ለምክር ቤቱ በንባብ ያቀረቡት የቋሚ ኮሚቴው ሰብሳቢ ወይዘሮ እጸገነት መንግስቱ ሁለት ሀገራት ፍርደኞችን በመለዋወጥና ፍርዳቸውን በየሀገሮቻቸው እንዲጨርሱ ለማድረግ ከቻይና መንግስት ጋር የተደረገው ስምምነት የፍርደኞችን መብት ያከበረ ዓለም አቀፍ ሂደትን መሰረት ያደረገ ውጤታማ የፍርደኞችን ማስተላለፍ እንዲኖር ለማድረግ የሚያግዝ መሆኑን ተጠቅሷል። የቋሚ ኮሚቴው ሰብሳቢ ወይዘሮ ጸገነት የሁለቱ ሀገራት የቀደሙና ለበርካታ ጊዜ የቆየው የዲፕሎማሲና የንግድ ግንኙነት ይህንን ስምምነት ለመተግበር እንደሚያግዝና ቀጣዩን የሀገራት ግንኙነት እንደሚያጠናክርም አያይዞ ገልጸዋል። በስምምነቶቹ ላይ ጥያቄ ያነሱት የፓርላማ አባላት በተለይ በኢትዮጵያ በአብዛኛው ወንጀል ፈጽመው የሚገኙ የቻይና ዜጎች በህገወጥ የማዕድን ማውጣትና በህገወጥ የገንዘብ ዝውውር መሆኑን ጠቅሰው እነዚህ ከባድ ወንጀሎች የሀገራችንን ኢኮኖሚ የሚጎዱ እንደሆኑም ገልጿል። ወንጀል ፈጻሚዎቹን አሳልፈው ለሀገራቸው መንግስት ለመስጠት ስንስማማ መንግስታቸው ቅጣታቸውን እንዲጨርሱ እንደሚያደርግ ምን ያህል እርግጠኞች ነን ለሚለው ጥያቄ ስምምነቱ እኩል ተፈጻሚነት ይኖረዋል ወይ የሚል ጥያቄም አንስተዋል። ለጥያቄው ምላሽ የሰጡት ህግና ፍትህ ጉዳዮቹ ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት በበኩላቸው ስምምነቱ ሁለቱ ሀገራት በፍቃዳቸው ተስማምተው የሚፈጽሙት በመሆኑ አንዱ ሀገር ሌላኛውን ሀገር ላይ ጫና እንደማያሳድር ምክንያት እንደሌለ አስረድተዋል። በተጨማሪም የሰዎችና ሰብአዊ ክብራቸውን ተጠብቆ በሀገራቸው ፍርዳቸውን እንዲጨርሱ እድል የሚሰጥ ስምምነት እንደሆነም አያይዞ ገልጸዋል። ወደ ውጪ መረጃችን ስናመራ በጋዛ ከተማ የውሃ አቅርቦት መቋረጡ ተገለጸ። በእስራኤል እገዳ ምክንያት የጋዛ ከተማ የውሃ አቅርቦት 70% ተቋርጧልም ተብሏል። በእስራኤል እገዳ ምክንያት የጋዛ ከተማ የውሃ አቅርቦት 70% መቋረጡን የተባበሩት መንግስታት ድርጅት ተመድም አስታውቋል። ለውሃ አቅርቦት መስተጓጎል ምክንያት ሆነው ደግሞ እስራኤላውያን ለውሃ መስመር ጥገና የሚያስፈልጉ ቁሳቁሶችን ለወታደራዊ አገልግሎት ሊውል ይችላሉ በሚል ወደ ጋዛ እንዳይገቡ መከልከሉ እንደሆነም ተገልጿል። የተመድ ቃል አቀባይ ፈርሃን ረቡለት በሰጡት ጋዜጣዊ መግለጫ የሰብአዊ ጉዳዮች ማስተባበሪያ ቢሮ ያጠናከረው መረጃ ጠቅሰው እንደገለጹት የሜኮራት የተባለው ዋና የውሃ መስመር ለመጠገን ጥረት ቢደረግም በእስራኤል ፍቃደኛ ለመሆን እንዳልተሳካ ተናግረዋል። የእርዳታ ሰራተኞች ችግሩን ለመቅረፍ በቦቴ ውሃ ለማስተላለፍና ሌሎች አማራጮችም ለመፈለግ እየጣሩ መሆኑ ተገልጿል። ቃል አቀባዩ ፈርሃን አክለውም የጋዛ ሰርጥ በከፍተኛ ብርድ ክረምት ውስጥ በመሆኑ የሰብአዊ ቀውስ ተባብሶ እንደቀጠለም ገልጸዋል። የጋዛ ጤና ሚኒስቴር በአንድ ህጻን ላይ የከፋ የሰውነት ሙቀት መቀነስ ምክንያት ሞት መመዝገቡን ሪፖርት አድርጎ ቃል አቀባዩ ጠቅሷል። አያይዘውም በዚህ የክረምት ወቅት ብቻ በብርድ ምክንያት የሞቱ ህጻናት ቁጥር 9 ደርሷል የተባለው። ተመድ መሰረታዊ አገልግሎቶችን ለማሻሻል እስራኤል በሁለትዮሽ አገልግሎት ስም የጣለችውን እገዳ እንድታነሳ በድጋሚ ጥሪ ቀርቧል። እስራኤል የተበላሸውን የውሃ መስመር ለመጠገን የሚያስፈልጉ የብረት ቱቦችን በጋዛ ለሌሎች ዓላማ እየዋሉ ነው በሚል ወደ ጋዛ እንዳይገባ መከልከሏ ቀደም ተብሎ ይታወሳል። የነጃሺ መረጃችን አሁንም እንደቀጠለ ነው። በእስራኤል ጥቃት 3 ጋዜጠኞች ተገደሉ። በእስራኤል በጋዛ በፈጸመችው ድብደባ 3 ጋዜጠኞችን ጨምሮ 11 ሰዎች መሞታቸው ተገልጿል። ረቡዕ ዕለት እስራኤል በጋዛ ሰርጥ ላይ በፈጸመችው የአየር ጥቃት 3 ጋዜጠኞችን ጨምሮ ቢያንስ 11 ፍልስጤማውያን መገደላቸው ተዘግቧል። ጋዜጠኞቹ የተገደሉት በማዕከላዊ ጋዛ በግብጽ ኮሚቴ በሚተዳደረው የስደተኞች መጠለያ ካምፕ ውስጥ በቀረጻ ላይ ያሉ የተሳፈሩበት ተሽከርካሪ ላይ ጥቃት በመድረሱ ሆን ተብሎ እንደተገደሉም ተገልጿል። ህይወታቸው ያለፈ ጋዜጠኞችም ለግብጽ የእርዳታ ኮሚቴ ሲሰሩ የነበሩ መሆናቸውም ይታወቃል። ጋዜጠኞቹ በሰብአዊ ተልዕኮ ላይ የነበሩና ተሽከርካሪውም ሆነ በውስጡ ያሉ ሰዎች ለኮሚቴ የሚሰሩ መሆናቸው ሚድል ኢስት የጋዛ ኮሚቴ ቃል አቀባይ ዋቢ አድርጎም ዘግቧል። በጋዛ የሚገኘው የግብጽ ኮሚቴ የስራ ባልደረቦቹ ላይ የተፈጸመውን ጥቃት እንዳሳሰበውም ገልጿል። ጥቃቱ በጋዛ ሰርጥ ባሉ የሰብአዊ እርዳታ ድጋፍ ሰራተኞችና የእርዳታ ስራ ላይ ደህንነት ላይ ከፍተኛ ስጋት መደቀኑም ተነግሯል። እስራኤል በበኩሏ ጥቃቱን መፈጸሟን አምና ድርጊቱ የተፈጸመው ከሐማስ ጋር ግንኙነት አላቸው ተብሎ ድሮን ሲያበሩ የነበሩ ግለሰቦችን ዓላማ በማድረግ መሆኑንም ገልጻለች።
የፍልስጤሙ ፕሬዝዳንት መሐመድ አባስ ከሩሲያ አቻቸው ጋር ተወያዩ። በውይይቱ ወቅትም የሩሲያ ፕሬዝዳንት ቭላድሚር ፑቲን በመካከለኛው ምስራቅ እልባት ላይ ሩሲያ ያላትን አመለካከት በሁኔታዎች የማይበየን ነው ብሏል። ፑቲን ከፍልስጤም ፕሬዝዳንት ጋር ባደረጉት ስብሰባ ላይ መካከለኛ ምስራቅ ወደ እልባት ሊወስዱ የሚችሉ ሙሉ በሙሉ የሚሰራ የፍልስጤም ግዛት ብቻ ነው በማለት በሁለት ሀገራት መፍትሄ ላይ አጽንኦትም ሰጥተዋል። ፕሬዝዳንቱ ትራምፕ የሰላም ቦርድን ለመፍጠር የጀመሩትን ተነሳሽነት በዋነኝነት በፍልስጤም በተለይም በጋዛ ሰርጥ ላይ ያለውን ሁኔታ ለመፍታት ያለመ መሆኑን አብራርተዋል። የሁለቱ ሀገራት በጋራ ባደረጉት ውይይት የሩሲያ ፕሬዝዳንት የሩሲያና የፍልስጤም ግንኙነትን ስር የሰደደና ልዩ ባህሪ ያለው ነው ሲሉ የሰላም ቦርድ ውጤታማ ስራ የሚሰራ ከሆነ ሩሲያም የገንዘብ ድጋፍ ታደርጋለች ብለዋል። ኔታንያሁ ታሰራለው በሚል ፍርሃት በስዊዘርላንድ በሚካሄደው የጋዛ የሰላም ቦርድ ኮንፈረንስ ላይ ላይገኙ ይችላል ተባለ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ፕሬዝዳንት ትራምፕ የጋዛ የሰላም ቦርድ አባል እንዲሆኑ ያቀረቡላቸውን ጥያቄ ቢቀበሉም በዳቮስ በሚካሄደው የመጀመሪያ የሰላም ቦርድ ኮንፈረንስ ላይ ላይገኙ ይችላል ተብሏል። ዓለም አቀፍ የጦር ወንጀለኞች ፍርድ ቤት ICC በጋዛ የዘር ማጥፋት ወንጀል በኔታንያሁ ላይ የእስር ማዘዣ ማውጣቱን ተከትሎ ታሰራለው በሚል ፍርሃት በስዊዘርላንድ ዳቮስ በሚካሄደው የጋዛ የሰላም ኮንፈረንስ የመጀመሪያ ላይ እንደማይገኝም ሄርት ዘግቧል። ፕሬዝዳንት ትራምፕ የጋዛ የሰላም ቦርድ ካቋቋሙ በኋላ ሀገራት $1 ቢሊዮን በመክፈል የሰላም ቦርድ አባል እንዲሆኑ ጠይቀዋል። ትራምፕ የሚሰበስበውን ገንዘብ ጋዛ መልሶ ለማልማት ይውላል ነው የተባለው። ይህን ተከትሎ በርካታ የሙስሊምና አረብ ሀገራት መሪዎች የሰላም ቦርድ እየተቀላቀሉ ይገኛሉ። ትራምፕ ያቋቋሙት የሰላም ቦርድ የመጀመሪያ ጉባኤው በኔዘርላንድ ዳቮስ ነገ ይካሄዳል። መረጃችን አሁን እንደቀጠለ ነው። የካናዳ ጦር በአሜሪካ ሊፈጸም ለሚችለው መላምታዊ ወረራ የሽምቅ ውጊያ ስልቶች ላይ የተዘጋጀ መሆኑ ተዘገበ። ባለፉት 100 ዓመታት ውስጥ ለመጀመሪያ ጊዜ የካናዳ ጦር ኃይል ከአሜሪካ ሊሰነዘር ለሚችል ጥቃት ሊሰጥ የሚችለው ምላሽ በሲሙሌሽን ማዘጋጀቱን ሁለት ከፍተኛ ባለስልጣን የጠቀሱ መገናኛ ብዙሃንም ዘግቧል። በዚህ ሁኔታ ጦሩ ጥቃቱን ከደቡብ አቅጣጫ ሊመጣ እንደሚችል ይገመታል የሚሉት የአሜሪካ ጦር ቁልፍ የሆነ የካናዳ ስልታዊ የየብስና የባህሪ ይዞታዎችን ከሁለት ቀናት ባነሰ ጊዜ ውስጥ በአንድ ሳምንት ጊዜ ውስጥ ከጥቅም ውጪ ሊያደርጋቸው እንደሚችልም ታስቧል። የካናዳ መንግስት እንዲህ አይነቱን ወረራ ለመከታተል የሚያስችል የተለመደ የጦር መሳሪያ አቅም እንደሌላ ታምናለች። በመሆኑም የታቀደው ምላሽ በአፍጋኒስታን ሙጃሂዶች ስልት ላይ የተመሰረተ የሽምቅ ውጊያ አድብቶ ጥቃትን ማውደምና የድሮን ጥቃቶችን የሚጠበቅ ይሆናል ተብሏል። ይህ የሲሙሌሽን ልምምድ ለመረጃ ያህል ብቻ የተደረገ ሲሆን የካናዳ መሪዎች አሜሪካ ወረራ የመፈጸም እድል እጅግ በጣም አነስተኛ መሆኗን እንደሚያምኑ ሚዲያዎችም ጠቅሷል። ምንም እንኳን የባለስልጣናቱ እንደበዛ ቢያምኑም የአሜሪካ መገናኛ ብዙሃን በታህሳስ ወር መጨረሻ ላይ እንደዘገቡት አንዳንድ ካናዳውያን ከቬንዙዌላውያን ቀጥሎ የትራምፕ ቀጥተኛ ኢላማ እንደሆነች የሚል ስጋትም አላቸው። በየዓመቱ 100 መስጊዶች እንዲገነባ የሚፈቅድ ህግ ወጣ። በራሺያ በየዓመቱ 100 መስጊዶች እንዲገነባ የሚፈቅድ ህግ መውጣቱን ተሰምቷል። የራሺያው ፕሬዝዳንት ቭላድሚር ፑቲን ለሙስሊሙ ኡማ በቂ የሆነ የሰላት ቦታ እንዲኖረው የሚያደርግ ህግ አውጥቷል። በተጨማሪም ራሺያ በመላ ሀገሪቱ የእስልምና ትምህርትን ለማጠናከር ያለመ አዲስ ፖሊሲ ማጽድቃለች። በዚህ አዲስ የጸደቀ ህግ መሰረት በዚህ ዓመት ለሙስሊሞች የቁርአን መድረሳዎችና የእስልምና ትምህርት ተቋማት የበለጠ ትኩረትና ድጋፍ እንደሚሰጥም ተናግሯል። ይህ አዲስ ህግ በራሺያ በሚሊዮን የሚቆጠሩ ሙስሊሞችን ተጠቃሚ ያደርጋልም ተብሏል። የራሺያው ፕሬዝዳንት ቭላድሚር ፑቲን በሞስኮ በአውሮፓ ትልልቅ መስጊዶችን መገንባታቸው ይታወሳል። ኳታር ታሪክ ሰራች። ኳታር በዓለም የመጀመሪያው ለሴቶች ብቻ የተሰጠ መስጂድ የሆነውን አልሙጃዲላህ መስጂድ በመክፈት ታሪክ ሰርታለች። መስጂዱ የአምልኮ የትምህርትና የማህበራዊ ተሳትፎ ማዕከል ሆኖ እንዲያገለግል የታሰበ ነው ተብሏል። ኃላፊዎቹና ምሁራኑ ስለ መስጂዱ እንደተናገሩት ከሆነ መስጂዱ በልዩነት ሴቶች ተገኝተው በነጻነት እስላማዊ ሴቶችና ትውፊቶችን በመጠበቅ በመንፈሳዊ እንዲበቁ ያለመ ነው ብሏል። ስለሆነም ሴቶች በኢስላማዊ አደብና ዕውቀት አንጾ ለቁም ነገር የሚያበቃ ትልቅ ማዕከል ጭምርም ነው ተብሏል።
ወደ ቢዝነስ መረጃችን እናልፋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። ከወጪ ንግድ ከ5.1 ቢሊዮን ዶላር በላይ ገቢ መገኘቱ ተነግሯል። ይህ የተነገረው የንግድና ቀጠናዊ ትስስር ሚኒስቴር የ2018 በጀት ዓመት የ6 ወር የንግድ ዘርፍ አፈጻጸም ግምገማ መድረክን በደሴ ከተማ ባካሄደበት ወቅት ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ባለፉት 6 ወራት ከወጪ ንግድ ከ4.42 ቢሊዮን ዶላር በላይ ለማግኘት ታቅዶ ከ5.1 ቢሊዮን ዶላር በላይ ገቢ መገኘቱን ተናግረዋል። ይህም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ1.83 ቢሊዮን ዶላር ብልጫ እንዳለውም አንስተዋል። በንግዱ ዘርፍ የዲጂታል ኢትዮጵያ 2030 ስትራቴጂን ለማሳካት እየተሰራ እንደሚገኝም አንስተዋል። በዚህም በሀገር አቀፍ ደረጃ ከ2 ሚሊዮን በላይ የንግድ ምዝገባና ፈቃድ አገልግሎት በኦንላይን መሰጠቱን ሚኒስተሩ ተናግረዋል። በተያዘው በጀት ዓመትም በአጠቃላይ ከወጪ ንግድ 9.4 ቢሊዮን ዶላር ለማግኘት ታቅዶ በትኩረት እየተሰራ ይገኛልም ነው ያሉት። የኢትዮጵያ ንግድ ባንክ ሲቢኢ ኮኔክት ዲጂታል ዋሌት የተሰኘ ከውጭ ሀገር ገንዘብ ለመላክ የሚያስችል አዲስ መተግበሪያ ስራ ማስጀመሩ ተሰምቷል። አዲሱ መተግበሪያ የበለጸገው በኢትዮጵያ ንግድ ባንክና በስታርፔ ፋይናንሻል ሶሉሽን ትብብር መሆኑም ነው የተነገረው። በአገልግሎቱ ማስጀመሪያ ስነ ስርዓት ላይ የባንኩ ፕሬዚዳንት ተወካይና የኮርፖሬት አገልግሎት ምክትል ፕሬዚዳንት የሆኑት አቶ ኤፍሬም መኩሪያ ባንኩ የዲጂታል ቴክኖሎጂዎችን በማስፋፋት ደንበኞችን ቀልጣፋ፣ ተደራሽና ዘመናዊ አገልግሎት እንዲያገኙ እየተሰራ ይገኛል ብለዋል። ስራ የጀመረው የዲጂታል አገልግሎት በሀገር ውስጥና በውጭ ሀገር የሚገኙ ደንበኞችን ይበልጥ የሚያስተሳስርና የሐዋላ ሂደትን የሚያቀላጥፍ መሆኑንም ተናግረዋል። ኢትዮጵያ ለብሔራዊ አደጋ መከላከያ ፈንድ ከሁለቱም የቴሌኮም ተቋማት አየር ሰዓትና የዳታ ሽያጭ ላይ 5% ክፍያ ልትሰጥ መሆኑ ተነግሯል። ከየካቲት 1 ቀን 2018 ዓመት ጀምሮ ተግባራዊ የሚደረገው አዲሱ አሰራር በሀገሪቱ የሚገኙትን ሁለቱንም የቴሌኮም ኩባንያዎች ማለትም ኢትዮ ቴሌኮምና ሳፋሪኮም ኢትዮጵያን አየር ሰዓትና የዳታ ሽያጭ ላይ 5% ክፍያ ይጠይቃልም ተብሏል። አሰራሩ ለድንገተኛ አደጋ ዝግጁነት አስተማማኝ የገንዘብ ምንጭ ለመፍጠርና በውጭ እርዳታ ላይ ያለን ጥገኝነት ለመቀነስ የታቀደ መሆኑም ተዘግቧል። በተጨማሪም ባንኮችና የማክሮ ፋይናንስ ተቋማት፣ የመድን ወይም ደግሞ የኢንሹራንስ ኩባንያዎች፣ የተለያዩ የንግድ ድርጅቶችና ፋብሪካዎች፣ የትራንስፖርትና መሰረተ ልማት ድርጅቶች እንዲሁም የመንግስት አገልግሎት አቅራቢዎችና የመንግስት የልማት ተቋማት የተለያየ መጠን ያላቸው ክፍያዎችም ተጥሎባቸዋል ብሏል ዘገባው። በመጨረሻም ወደ ጤና ጥንክራችን እናልፋለን። ሀያት ሰይድ እንደሚከተለው ታቀርባለች። በአሁኑ ወቅት በዓለም አቀፍ ደረጃ እንዲሁም በሀገራችን በጤናማ ያልሆነ የአኗኗር ዘይቤ ምክንያት የጉበት ስብ ወይም ፋቲ ሊቨር በሽታ በከፍተኛ ሁኔታ እየተስፋፋ መሆኑን የሕክምና ባለሙያዎች እያሳሰቡ ይገኛሉ። በሽታው በመጀመሪያዎቹ ደረጃ ላይ ምንም አይነት ምልክት ባለማሳየቱ ዝምተኛው በሽታ የሚል ስያሜ ተሰጥቶታል። በተፈጥሮ ጉበት ጥቂት የስብ መጠን ቢኖረውም የስቡ መጠን ከክብደቱ ከ5 በመቶ እስከ 10 በመቶ በላይ ሲሆን ለከፍተኛ የጤና እክል ይዳርጋል። በሽታው በሁለት ዋና ዋና መንገዶች የሚከፈል ሲሆን የመጀመሪያው ከአልኮል ጋር ግንኙነት የሌለው ከውፍረት ከስኳርና ከኮሌስትሮል ጋር የተያያዘ ሲሆን ሁለተኛው ደግሞ በአልኮል ምክንያት የሚመጣ ለረጅም ጊዜ አልኮል መጠጣትን ተከትሎ የሚከሰት ነው። ጥናቶች እንደሚያመለክቱት በሽታው 4 አደገኛ ደረጃዎችም አሉት። በመጀመሪያ በቀላል የስብ ክምችት የሚጀምር ሲሆን ካልታከመ ግን ወደ ጉበት መቆጣት ከዚያም ወደ ጉበት ጠባሳና በመጨረሻም ወደማይመለስ የጉበት መጥፋት ይሸጋገራል። ለበሽታው ተጋላጭ የሚያደርጉ ሁኔታዎችን ስንመለከት የሆድ አካባቢ ውፍረት፣ የሁለተኛው አይነት ስኳር በሽታና ጣፋጭ መጠጦችና ቅባት የበዛባቸው ምግቦችን ማዘውተር ለጉበት ስብ በሽታ ያጋልጣሉ። የሕክምና ባለሙያዎች እንደሚናገሩት ለጉበት ስብ የተለየ መድኃኒት ባይኖርም የአኗኗር ዘይቤን በመቀየር ብቻ በሽታውን መመለስ ይቻላል ይላሉ። ከሰውነት ክብደት ላይ ከ5 እስከ 10 በመቶ መቀነስ ጉበትን ወደ ጤነኛ ሁኔታም ለመመለስ ይረዳል። አትክልትና ፍራፍሬን ማዘውተር፣ ጣፋጭና ነጭ የዱቄት ውጤቶችን መቀነስም መፍትሄ ነው። በቀን ለ30 ደቂቃ ስፖርት መስራትና የአልኮል መጠጥን ማቆም ጉበት ራሱን እንዲያድስ እድል ይሰጠዋል ተብሏል። በመሆኑ ማንኛውም ሰው ጤናማ የአኗኗር ዘይቤን በመከተል ራሱን ከዚህ አደገኛ በሽታ ሊጠብቅ ይገባል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።